ይህንን ህገ መንግስታዊ መብታቸውን ህገ መንግስቱን ተንተርሶ አንቀጽ 42ን ተንተርሶ የወጣው አዋጅ 2019 ላይ የወጣው አዋጅ የፈቀደላቸው መብት አትችሉም የሚል አምባገነን መንግስት መጥቷል። አሁን መንግስቱ ህገ መንግስታዊ መብትን የማያከብር ከሆነ ኢቭን የአሁኑ መንግስት ሌጋል መንግስት ነው ወይ ህጋዊ መንግስት ነው ወይ ብለና እንቀበሏለን። ቢኮዝ ስልጣኔን በህገ መንግስቱ ያገኘሁት ነው ብሎ ያስባል አይደል? ይሄ መንግስት ምርጫ ያደረገው በህገ መንግስቱ ነው። መንግስትነቱን አዘርት ለማድረግ አሁን በትግራይ ጦርነት ጊዜ መንግስት ነኝ ህገ መንግስቱን አሻሽሎ ነው መንግስት ይሆን። መንግስት ለመሆን ህገ መንግስቱን ይጠቀማል። ህዝብ ግን ህገ መንግስቱን ተጠቅሞ ቀን ሰጥተው በትክክል ኤክስትራ 5 ቀን ሰጥተው ሰልፍ ስራ ሊያቆሙ ሲሉ ሊያውም በየቀኑ እየተናገሩ ተዘጋጅ መንግስት ሰዎች ካሉ አዘጋጅ፣ ኬንያ 90 ሺህ ብር በወር ይከፈላል፣ በዲግሪያችን ወጥተን መስራት አንችልም። እነዚህ ሰዎች እኮ በአመት ምን ማድረግ ይችላል? መንግስት 8 ወር 6 ወር ተጠቅሞባቸው በ6 ወር ሂዱና ሜክ መኒ ማለት ይችላል አይደል? ያን አላደረግም። ስለዚህ መንግስት በባርነት ውስጥ ነው ያሉት እነዚህ ሰዎች። የነፃነት ትግል ነው፣ የገንዘብ ትግል ብቻ አይደለም። ሊተራሊ ታስረው እየሰሩ ያሉ ናቸው። ይሄ ይሁን የጃዋር እንቅስቃሴ አሁን እየመጣ ካለው ምርጫ ጋር የሚገናኝ ነው። የአማራ ክልል ለምርጫ ምቹ አይደለም። ቢኮዝ ብዙ የታጠቀ ኃይል አለ። ምርጫ አይደረግም። ጃዋር በተቻለ መጠን አገሪቷ ላይ ያሉ የትኛውንም አመጾች ውስጥ እጁን እየከተተ ነው ያለው። አላማውም ኦሮሚያ ክልል አንስቴብል እንዲሆን የማድረግ ነው። መንግስት ከአንድ ዓመት በኋላ ልክ ከአንድ ዓመት በኋላ መንግስት ለመመስረት ኦሮሚያ ክልልና አማራ ክልል መመረጥ አለበት። ከ548 ድምፅ ውስጥ ቢያንስ 70%ቱን 75% ማሟላት አለበት። የአማራ ክልልን አያገኝም 130 ድምፅ፣ ኦሮሚያ ክልል 175 ድምፅ አለ። የጃዋር አሁን እጁን ቀስ የምታስታውሱ ከሆነ የጃዋር አመፅ ውስጥ የገባው የተማሪዎች የትምህርት ቤት ምንድነው ፈተና በመስረቅ ነው ትግል ውስጥ የኦሮሞ ትግል ውስጥ የገባው የምታስታውሱ ከሆነ አሁንም የፕሮፌሽናሎች ትግል ውስጥ አድርጎ ታኮ ከዚህ በፊት ያደረገውን እየደገመ ነው ያለው። ኦኬ እና ፕሮሰስ ኢንዱ ምንድነው ምርጫ እንዳይደረግ በማድረግ መንግስት ፓርላማ ውስጥ መንግስት መመስረት እንዳይችልና ከግንቦት በኋላ የሚቀጥለው ዓመት ኢትዮጵያ ውስጥ ምንም አይነት ህጋዊ መንግስት ስለማይኖር ወደ ምን ትሄዳለ? ወደ ሽግግር መንግስት። ኦልሬዲ ነኝ የሚለው መንግስት መመስረት ካልቻለ ከሌሎች ኃይሎች ከኢትዮጵያ ካሉ ኃይሎች ጋር በግድ ይቀመጣል ማለት ነው። ስለዚህ በጣም ስትራቴጂክ ፖለቲካል ሙቭ ነው ጃዋር እየተጫወተ ያለው። በአማራው በኩል እንደማይኖር ያውቃል። እሱ የኦሮሞን እየሰራ ነው ማለት ነው። ትግራይ ላይ ምርጫ እንደማይኖር እርግጠኛ ነን። ኦኬ እንደማይኖር እርግጠኛ ነን። ስለዚህ ግንቦት ላይ መንግስት ምርጫ ማካሄድ አይችልም። ቢኮዝ ኦሮሚያ ላይ አመጾች ቀስ በቀስ ዲቨሎፕ እያደረጉ ይመጣሉ። ያ ማለት መንግስት እጁን ተጠምዝዞ አሁን ያለው የብልጽግና መንግስት ወደ ሽግግር መንግስትና ሀገራዊ ምክክር ይገባል። ቢኮዝ ታጣቂ ኃይል ነው የሚሆነው። መብቱ በምርጫ የተሰጠው ያችን 5 ዓመቷን ብቻ ስለሆነ አሁን የተመሰረተ አንድ ጥያቄ ልጠይቅ። አሁን ብዙ ጊዜ ምርጫ አሁን ሲባል ጃንሆይ ከስልጣን ከወደቁ በኋላ ኢትዮጵያ ውስጥ በምርጫ የመጣ ለውጥ አለ? ምርጫ አሁን ለምሳሌ ምርጫን ደጋፊ ነኝ፣ በዲሞክራሲያዊ መንገድ የሚደረግ ምርጫ። ንጉሳዊ ስርዓትን አስወግደን ወደ ሪፐብሊክ ስርዓት ከመጣን በኋላ በደርግ ጊዜ ከዛ በኋላ በደርግ ጊዜ እንደውም ፖለቲካ ፓርቲዎችም የሉም፣ ተሰደዋል። በኢህአዴግ ጊዜ ኢህአዴግ ምርጫ ነፃና ገለልተኛ በሆነ መንገድ ሲያካሄድ እና ምንም ኮሮጆ ሳይሰርቅ መንግስት ለመመስረት የሚያስችለውን መንገድ ሲመሰረት ነበር የነበረው። አሁን ያለው መንግስት እንደው ለምርጫ የሚገደው መንግስት ነው ብለህ ታስባለህ? አይደለም። ግን የምርጫ ጣቢያ በየወረዳ ነው የሚደረገው። ወረዳዎቹ ላይ አመፅ ካለ አታደርግ፣ ካላደረግ ማጭበርበርም አችል። ለማጭበርበር እኮ መደረግ አለበት። መንግስት በትክክል ቢያንስ ፕሮሰሱን አልፈ መንግስት ካልሆን ገንዘብ የሚያበድርህ እንደ ኢንተርናሽናል የውጭ ኢንተርናሽናል ኮሚኒቲ ሀገራቶች ሪኮግናይዝ አያደርጉም። እንደ መንግስት ለአንተ ወርልድ ባንክ አያበድርም። ለአንተ ሌላው ሀገራቶች አምባሳደሮች ምርጫ ስትመረጥ እንኳን ደስ አለህ አይሉም። ቢኮዝ ምርጫውን ማድረግ አትችልም። ኦኬ። ስለዚህ እንደዚህ አይነት አጣብቂኝ ውስጥ በመክተት አብይም ታጣቂ ኃይል ይሆናል ከነ ብልጽግናው መከላከያ፣ እኛም ፋኖ ታጣቂ ኃይል እንሆናለን። ኦሮሚያ ውስጥ ያለውን ታጣቂ ኃይል ይሆናል። ትግራይ ያለው ምን ይሆናል? ሁላችንም ሴም ስታትስ ኮ። ምርጫማ እኮ ያደርጋሉ፣ ግን ምርጫ ኦልሬዲ አይደረግም። አሸናፊነቱ አስቀድሞ የታወቀለት አይደረግም። ምርጫ የሚደረገው በየወረዳ ነው። ለምሳሌ አማራ ክልል ምርጫ ለማድረግ ብትፈልግ የት ታደርጋለህ? ከተሞች ምናምን ዙሪያ ልታደርግ ትችላለህ። ወረዳዎች ላይ ግን ጦርነት አለ። መጥቶ ምንም ምርጫው ሊደረግ ቀን መጥቶ 10 ሰው ታጣቂ መጥቶ ጦርነት ቢያነሳ አማራ ክልል 90% በቁጥጥራችን ስር ነው ይላሉ ብአዴን ሰዎች።
ከተሞች 90% ከተሞችን ተቆጣጥረዋል። ከተሞችን ብቻ ከጥቁር አስፋልት ውጭ መንግስት አሁን የመጨረሻው የጠየቀው ጥያቄ እንደውም ስለተፈጠረው ድርጅት የተፈጠረው ድርጅት እንዳለ ያያቸው 13 አመራር የሚባሉት እያንዳንዳቸው 80 እና 90 ወታደር አጃቢ ይዘው ነው የተንቀሳቀሱት ከተለያየ ቦታ 90% የተቆጣጠረ መንግስት እነዚህ ሁሉ ሰራዊት እንደፈለገ ከአንድ ቦታ አንድ ቦታ ሲንቀሳቀስ ሊያይ አልቻለም፣ ሊያስቆማቸው አልቻለም። ቋራ ነው እንዳሉትም ቋራ ነው ስብሰባን ያደረጉት ወይስ ከኢትዮጵያ ውጭ? ሱዳን አካባቢ ማለት ከሸዋ ተነስተው ከወሎ ተነስተው ከምን ሰላም እየተባባሉ እየተገናኙ ፎቶዎቻቸው ማርቆስ ላይ ተነስተው የተለያየ ማርቆስ ዙሪያ ተነስተዋል። የተለያየ ቦታ ላይ ፎቶ ተነስተዋል በየሀገሩ እየሄዱ ያ ማለት ከፍተኛ ነፃ ቀጠና አለ ማለት ነው። ምርጫ መደረግ አይችልም። ይሄን ባይዘው ጀዋር ጠንቅቆ ያውቃል። ፖለቲከኛ ነው፣ እኛም ፖለቲካ ነው የምንሰራው። ትግባባለህ ላይ ይገባሃል። ፖለቲካ ምታክ ከሆነ ሌላ ሰው ፖለቲካ ሲጫወት ይገባሃል ምን እያደረገ እንደሆነ። ጀዋር ኦኬ የተማሪዎች አመፅ ልክ በፊቱ 2014-15 ላይ ሲሰራ የነበረዋለን ፈተና እየሰረቀ ምናምን ያለው እሱ ሙቭ እያደረገ ኦሮሚያ ክልል ላይ የታጠቀ ኃይል ባይዋጋ ምርጫ ግን እንዳይደረግ ማድረግ ይቻላል። ለምሳሌ ምርጫ ግን ይበጠብጣል ህዝቡ በቃ ነገታስብ። ይህን ደግሞ አርጎት ያውቃል። ሪሰርፌስ ነው የሚያደርገው። የከፋው የኦሮሞ ወጣት አለ ያንን ያደርጋልና እዛ ፕሮሰስ ነው። አማራ ጋር ጋራንቲድ ነው። ረድ የታጠቀ ኃይል አለ። ጀዋር መሐመድ አሁን የቀድሞውን አቅም አለው ብለህ ታስባለህ? ሶሻል ሚዲያ ላይ ምናልባት በጠቅላይ ሚኒስትሩ አውት ስማርት አልተደረገም? ተደርጓል። አሁን ግን ከዜሮ ጀምሯል። ሂዝ ሜኪንግ ኢት አጌን። ሰዎች ደግሞ የዘለሉትን መሰናክል ደግሞ መዝለል አይገባም። አሁን እንደ አዲስ ደግሞ ኢትዮጵያ ደግሞ ብሎ መጥቷል። ትላንት ከነበረው ቶን ቀይሮ ማለት ነው። ሂዝ ፕሌይንግ ኢት ጉድ። እሱ በሰፊው እናወራለን ባይሆን። ኦኬ ብሔርተኝነት እየተሽበደበደ ነው፣ እየከሰመ ነው። ምክንያቱም ለጀዋርም ኢትዮጵያ እያሉ ነው፣ ሌሎችም ኢትዮጵያ። ጀዋር የሚጠቀመው የእስክንድር ቴስት ያለው አሁን እስክንድር ኢትዮጵያ የሚመስል አማራ ብሔርተኝነት ለዘብ ያለው፣ ጀዋርም የኦሮሞ ብሔርተኝነት ሆኖ ኢትዮጵያዊ ከለር ያለው ሆኖ አዲሱ የፖለቲካ ሙቭ ነው። በፊት በጣም ሃርድ ኮር የሆነ ብሔርተኝነት ነው አይደል የነበረው። የአሁኑ ደግሞ ለዘብ ባለ ቢኮዝ አብይ ኦልሬዲ ቶኑን ቀይሮታል። የኢትዮጵያን የሚመስል ቴስት ፈጥሯል። ስለዚህ በዛው ጌም እየተጫወቱ ነው። ቴንክ ዩ። በነገራችሁ ላይ የጀዋር አካሄድ አንድ እኔ ያደነኩት በሚጫወትበት የመጫወቻ ሜዳ ላይ እዛው ተጣብቆ አልቀረም። አየህ ጠቅላይ ሚኒስትሩ የብሔርን ፖለቲካ ከሱ በተሻለ እየተጫወተ ነው። በተለይ ከእስር ቤት ከወጣ በኋላ ኦሮሞ ተበድልሃል ወይም ደግሞ የኦሮሞ ጥያቄ አልተመለሰም ልትለው አትችልም። ወይም ደግሞ ትላንት ከትላንት ወዲያ ኢህአዴጎች ላይ እንዳነሳሳው የኦሮሞን ወጣት ቄሮዎችን አብይ ላይ ልታነሳሳ አትችልም። አብይ ላይ ማነሳሳት ቢችል ይሞክሮታል። ኢምፖስብል ቢኮዝ ጠቅላይ ሚኒስትሩ ከሱ በተሻለ ሁኔታ በቆቆ ነው የተጫወቱ ነው። ስለዚህ ምንድነው ጀዋር ያደረገው? እዛው ሙጥኝ አላሉ። ኢትዮጵያ እኛ እኮ ስለ ብሔር እያወራን እየከሰምን ነው እንዴ? ስለ ኢትዮጵያዊነት እናስብ እንጂ የጋራ ቤታችን እየፈረሰ ነው አለ። ሰፖርቲንግ አንዳንዴ ለዛ ነው አላማን አትቀይር መንገድን ግን መቀየር ጥሩ ነው የሚባለው። ለዛ ነው ፋኖችም እንደዚህ አይነት መግለጫ ወጥቷል። እንደ ኢትዮጵያ እናስብ፣ ትግላችን ከመላ ኢትዮጵያ ጋር በጋራ በመሆን ነው ብሏል። እስኪ እሱን ጉዳይ እናወራለን። ሶራ አንተ ነህ ወይስ ቡኖ ነው? የሚያሳዝነኝ እሱ ብሔርተኛ ያደረጋቸው መንገድ አንዳንድ ያልቀይሩ አሉ። አንዳንድ ሰውየው የተቀየረ ነው፣ የተቸከሉ ግን አሉ። እስኪ አንድ ሰው ኮመንት ላይ መቸከል አይሆንልኝም ብለህ ታይፕ አድርግ። ሶራ ወደ አንተ ልምጣ። 5 ደቂቃ ወይ 6 ደቂቃ ብዙ ስለማልቆይ 6 ደቂቃ አለሽ። አመሰግናለሁ ቴዳ። አሁን አኪላ ካላቸው ነገሮች ማልስማማባቸው ነጥቦች አሉ። አንደኛ ነጥቦች የጤና ባለሙያዎች የነፃነት ትግል ነው እንጂ የሚያደርጉት የብር ብቻ አይደለም ምናምን ነገር ብሏል። እነሱ ራሱ እየጠየቁት ያለው ስለ ደሞዝና ስለ ጥቅማ ጥቅም ነው በአብዛኛው እያነሱ ያሉት ጥያቄ። ለምሳሌ ማንኛውም ሰው ኮስት ሼሪንጉ ከከፈለ በኋላ ከኢትዮጵያ ወጥቶም ሌላ ቦታም በግል መስራት ይችላል። ይሄ ችግር የለም እኔ እስከማውቀው ድረስ ማለት ነው። ሁለተኛ ደረጃ ደግሞ 5 ዓመትም የተገደበበት የነበረው በ27 ዓመት ዋናው ምክንያቱ የሕክምና ባለሙያዎች እጥረት ስለነበረ ሀገራቸውን ማገልገል አለባቸው ተብሎ ስለሚታሰብ በዛ መልኩ ነበረ 5 ዓመት ግዴታ እንዲያገለግሉ የሚደረግ የነበረው። አሁን ኖርማሊ እኮ የሕክምና ባለሙያ ምንድነው ተመርቆ 6 ዓመት ራሱ ስራ እያጣ ያለበት ሁኔታ ነው ያለው በአብዛኛው ማለት ነው። በአብዛኛው ያ ነገር ከከፈሉ እናንትን ካሉ መውጣት ይችላሉ። ይሄ ሌላ ጥያቄ ነው። ግን
ኖርማሊ ግን የመሰብሰብ መብታቸው ኦር ሳምቲንግ የተከለከለ አይመስለኝም። ምክንያቱም አሁን እስከ ነገ በ5 ቀነ ገደብ አስቀምጠዋል። ከዛ በኋላ የሚመጣውን ነገር አይተን ኦፍኮርስ የመንግስት አይፈቅድም፣ ለሰላማዊ ትግል በሩ ክፍት አይደለም ምናምን ብሎ መናገር ይቻላል ብዬ አስባለሁ። አሁን ያለውን ሁኔታ አላወቅንም፣ በምን መልኩ እየሄደ እንደሆነ። አሶሲዬሽን አላቸው። ያኛው አሶሲዬሽን ምን አይነት እንቅስቃሴ እንደሚያደርግና የወደፊቱን እርምጃ አናውቅም። ሁለተኛ ደረጃ ደግሞ ኢትዮጵያ ውስጥ ለሚቀጥለው ዓመት ምርጫ አይካሄድም በእርግጠኝነት ብሎ አማራ ክልል ላይም ኦሮሚያ ክልል ላይም ምናምን ብሏል። ኖርማሊ ኢትዮጵያ ውስጥ አሁን ለምሳሌ ትግራይ ክልል የፓርላማ ውስጥ ተወካይ የለውም። በአሁኑ ሰዓት በጊዜ አስተዳደር እየተመራ ነው። በትግራይ ክልል ላይ ምርጫ ስላልተካሄደ ማለት ነው። አማራ ክልል ላይ ለምሳሌ እንዳለው በ90% ከተሞችን ከተቆጣጠሩና በሌሎች ኦሮሚያ ክልል ላይ ምርጫ ከተካሄደ ምርጫው የማይካሄድበት ምንም ምክንያት ያለ አይመስለኝም እንደሚገባኝ ማለት ነው። ምርጫውን አንደኛ፣ ሁለተኛ ደግሞ ዛሬ ላይ ቁጭ ብለን የዛሬ ዓመት የሚመጣውን ፖለቲክስ በኢትዮጵያ ተለዋዋጭ የፖለቲካ ሂደት እርግጠኛ ሆኖ መናገር በጣም ከባድ ነው። በጣም ተለዋዋጭ ስለሆነ ማለት ነው። ምክንያቱም አሁን ፋኖም ኢትዮጵያዊ የሚመስል መግለጫዎች እየወጡ ስለሆነ በጣም እርግጠኛ ሆነን አማራ ክልል ላይ ምርጫ አይካሄድም፣ ትግራይ ክልል ላይ ምርጫ አይካሄድም፣ ኦሮሚያ ላይም እንደዚህ ምናምን ብሎ መናገር በጣም ከባድ ነው። ሁለተኛ ደግሞ ኢትዮጵያ ኦሮሚያ፣ አማራና ትግራይ ክልል ብቻ አይደለም፣ ሌላም ኢትዮጵያ ክፍል አለ በጣም ብዙ ማለት ነው። ኦሮሚያ፣ ደቡብ ክልል፣ ሶማሌ፣ አፋር፣ ጋምቤላ ሁሉ ኢትዮጵያዎች ናቸው። እነዚህ አካላቶች በሙሉ ምርጫው ላይ ተሳትፎ የፈለጉትን ፓርቲ መርጠው 50+ ቮት ካገኘ መንግስት የማይመሰረትበት ምክንያት የለም ማንም ማለት ነው። ግን አሁን እንደዚህ ተደርጎ ይሄ ምርጫ አይካሄድም፣ እንደዚህ አይሆንም፣ የሰላማዊ መንገድና ዲሞክራሲያዊ መንገድን መዝጋት ራሱ እኮ የማያስኬድ ነገር ነው። ወደ ፋኖም ወደ ሰላማዊና ወደ ዲሞክራሲያዊ ፓርቲነት ተቀይሮ ይሄን አጋጣሚ ተጠቅሞ በምርጫ በቀላሉ አብይ አህመድን መጣል ይቻላል። የክልሉን መንግስት መቆጣጠር ይቻላል። ፓርላማን መያዝ ይቻላል። ምንም ችግር እኮ የለውም እኮ እኔ እስከሚገባኝ ድረስ ማለት። ምክንያቱም አማራ ህዝብ ላይ አማራ ህዝብ በአብይ ወይም በብልጽግና ፓርቲ ተቀባይነት የለውም ተብሎ የሚታመን ከሆነ ያንን ፖለቲካ ሰርቶ በካርዱ መጣል እኮ ነው። ወረዳ ላይ ከተቆጣጠረ ወረዳ ላይ መጥቶ ምርጫ እንዳያጭበረብር ካረክ፣ ከተማ ላይ ምርጫ እንዳያጭበረብር ካረክ የማታሸንፍበት ምንም ምክንያት የለም እኮ። ያ ነው ፖይንት እኮ። በሜዳ አንተ ማሸነፍ ትችላለህ። አሁን ለምሳሌ ህወሓት ትግራይ ክልል ላይ ሙሉ ድምፅ አለኝ እኔ የትግራይ ህዝብ ከኔ ውጭ አያስብም ብሎ እያሰበ ከሆነ በምርጫ የማያሸንፍበት ምክንያት የለም፣ ህዝቡ ከመረጠው ማለት ነው። ያንን ነው እንጂ ለምሳሌ ኖርማሊ አሁን አዲስ አስተሳሰቦች እየመጡ ነው፣ እየተቀየሩ ነው ተባለ። እነ ጀዋርም ተቀይረዋል፣ ወደ ኢትዮጵያዊነት ሲስተም እየገቡ ነው ምናምን ተባለ። አልተሞከረም እኮ ተሞክሯል። ቴዲ ኢትዮጵያ ውስጥ አልተሞከረም። አሁን ተሞክሯል። ለምሳሌ ፓርቲዎች፣ ጠንካራ ፓርቲዎች ተደራጅተው ብልጽግናን ለመጣል ምርጫ ተካሂዶ ተሞክሯል። እስካሁን ታዲያ የተሞክሯል። እስካሁን እኮ በብልጽግና ጊዜ አንዴ ነው ምርጫ የተካሄደው። ኢትዮጵያ ውስጥ እንዳጠቃላይ 6 ምርጫ የተካሄደው። እስካሁን በሰላማዊ መንገድ የሚታገሉ የፖለቲካ ፓርቲዎች ምን እያደረጉ ነው? እየሞከሩ ነው። ትግል ነው፣ ይቀጥላል። የሰላማዊ ትግል እኮ አንዱ ትግል እኮ የተባለበት መንገድ እኮ ትግል ነው። አንዴ ትሸንፋለህ። አሁን ለምሳሌ ትናንት እንኳን በወጣው ዘገባ እናት ፓርቲ ምርጫ ቦርድ የሚሰጠውን መንግስታዊ ድጎማ አቁሞበታል። ለእናት ፓርቲዎች እንደገና ኢንፊልትሬት አድርገህ ትገባባቸዋለህ። አንዳንዱን ታዋክባለህ፣ ታስራለህ። ነፃና ገለልተኛ የሆኑ ተቋማቶች የሉም። ስለ እውነት ለመናገር ለፌርነስ አሁን ካሉ ኢንስቲትዩሽኖች በተወሰነ መንገድ የህጉ ስርዓት ነው እያስገረመኝ ነው። አቶ ልደቱ ሲናገር ሰምቻለሁ። መንግስት እንዲፈታ እንኳን ሳይፈልግ የፈቱኝ ዳኞች ናቸው ብሎ ሲናገር ሰምታችኋል። ተስፋ ሰጪ ነገር አለ። በተረፈ ግን በሚዲያ በምርጫ ቦርድም ጉዳይ ላይ አመራሮቹ ይሄ ኢንፍራስትራክቸሩ ጥሩ ነው። ነገር ግን ወደ ወረዳ ስትሄድ ለምሳሌ እናት ፓርቲው ቢወዳደር እና አብን ቢወዳደሩ እነ ኦፌኮ ቢወዳደሩ አመራሮቻቸው ይታሰራሉ፣ ይዋከባሉ፣ አንዳንዱም ይገደላሉ። እንዴት ነው በሰላማዊ መንገድ ሊወዳደሩ የሚችሉ? ታዲያ ስለዚህ ሰው ምን አይነት አማራጭ መከተል ያለባቸው ፓርቲዎች? ይህንን እኮ መስራት ያለባቸው ጠንክረው መውጣት ያለባቸው እኮ እነሱ ናቸው። የተሻለ ስትራቴጂ በጥይት እኔን ባልደረቦቼን ጓደኞቼን የምታሳዳቸው ከሆነ ምንድነው ማድረግ ያለብን? ኢትዮጵያ ውስጥ ማለት በ7 ዓመቱ ብቻ ነው ለምሳሌ እንደዚህ አይነት ትግል ሲካሄድ የነበረው። 27 ዓመት ሰዎች አይታሰሩም ነበር፣ አመራሮች አይገደሉ ነበር፣ አይሰደዱ ነበር አይደለ እንዴ? ግን አላቆሙም አይደል እኮ። ስለዚህ እስቲ ተስፋ ስላልቻሉ ተስፋ ለመቁረጥ ማለት እስከምን ድረስ ነው? ለምሳሌ አሁን እነዚህ ሰዎች ተስፋ ቢቆርጡ ኖሮ አሁን ልደቱ አያሌው ተስፋ ቢቆርጥ ኖሮ ኖ ብሎ ያቆም ነበር አይደል? ኖርማሊ ግን አላቆምም። እስቲ እየታገለ ነው በሰላማዊ መንገድ። የት ሆኖ
ውጭ ሀገር ሆኖ ለምሳሌ አይደል እየታገለ ነው፣ ሀሳቡን እየገለጸ ነው። አገር ቤት እንዳትገባ ብለው በየትኛውም አየር መንገድ የከለከልከው ሰውዬ ተስፋ አትቁረጥ ማለት ነው ማለት ነው። ቤት በኩል ይግባ እኮ ገባኝ። እሺ አሁን ልደቱ እንደ ኤግዛምፕል ነው ያነሳል። አሁን አንተ ያነሳው ተስፋ ሳይቆርጥ ልታገል የምትለው ይሄ ሰውዬ ከሀገር በቃ አባረርክ እኮ ሀገር አልባ አደረግክ። እሺ አሁን ምን ያደርጋው? ምንድን ነው የቀረው ነገር? ጫካ ከመግባቱ አሁን ገብቶኛል። አሁን ይህን ሰውዬ ውጭ አድርግ። ለምሳሌ 27 ዓመት ሰዎች ኢትዮጵያ ሳይኖሩ ውጭ ሀገር የታገሉ ፖለቲከኞች የሉ አሉ አይደል? ኢትዮጵያ ውስጥ ሳይሆኑ የታገሉ ሰዎች እኮ አሉ አይደል? ዝም ብለው የሚቃወሙ የነበሩ ማለት ነው፣ መሬት ላይ ሳይገቡ ማለት ነው እኮ አልኩህ እኮ ገባኝ። አሁን አንተ ያነሳው ለምሳሌ እናት ፓርቲ ኢትዮጵያ ውስጥ ነው ያለው። ግን ይሄ ሆነ ብሎ ግን የፖለቲካ ትግሉን አላቆመም። እስቲል እየታገለ ነው። ለምሳሌ አሁን እይታ አንድ ሰው ለምሳሌ እኔ አንተን ማውረድም ማውጣትም እችላለሁ አይደል? በተሰጠኝ ስልጣን የቲክቶክ ስልጣን ማለት ነው። ስልጣን አለኝ። አንተ ግን እኔ ወደ ላይ ካላወጣሁ በስተቀር እኔ ቤት መግባት አትችልም። እኔ አሁን ካወረድኩ አንተ በቃ አሁን በላከ ቁጥር ማወርድ ከሆነ አሁን መሐመድ መቶ ታገል ግድ የለም ቢለኝ ይሆናል። እኔ እኮ እያወረድኩ ነው፣ እዚህ ጋር እንዳትመጣ እያባረርኩ ነው። ሰው ታዲያ ትግል የተባለው ለምንድን ነው ታዲያ? ትግል እኮ መውደቅ መነሳት ያለበት ነገር እኮ አይደል? እኔ መቀየር አለብኝ፣ እኔ መስተካከል አለብኝ። አንዳንድ ኦይል አሁን የመንግስት ነገር ያንን እኮ ነው አሁን መንግስት አቋሙን እንዲቀይርና ወደ ትክክለኛው የዲሞክራሲ አቅጣጫ እንዲመጣ ያንን ነው መታገል ያለብን እኮ። ስለታሰርኩ ወይም መታገል ያለው መንግስት ሆን ብሎ ነው የሚያደርገው እኮ። መሆን ያለበት ተቋማቶችና መንግስት የተለያየ ነው። ተቋማት ማለት መንግስት ኖረም አልኖረም ሀገርን እና ሀገር የሚያስቀጥሉ ተቋማት ኢንፍራስትራክቸር ነው። ለምሳሌ ምርጫ ቦርድ፣ ሚዲያ፣ የፍትህ ስርዓቱ፣ ፍርድ ቤት፣ ፖሊስ፣ እነዚህ ገዢው ፓርቲ ማንም ሆነ ማንም ሀገርንና ህዝብን የሚጠብቁ ህዝብ የሚተማመንባቸው ተቋማቶች ናቸው። ሀገርን የሚወድ አንድ መሪ ለሁላችንም የሚበጅን እነዚህን ሲገነባልኝ ነው ለኔ ሀገር አለችኝ ሊሆን የሚችለው ገባ። ወይም ሌሎች ሀገር አለችኝ ሊሆን የሚችሉት መንግስትን ከሰ ለምሳሌ ኬንያ ጎረቤታችን በተደረገ ምርጫ ራይላ ኦዲንጋ ለአፍሪካ ዩኒየን ፕሬዚዳንት የተወዳደሩት ኡሁሩ ኬንያታን ከሰውት ነበር። ምርጫ ቦርዱ ግራ ቀኙን ካየ በኋላ ኡሁሩ ኬንያታ ምርጫ አጭበርብረሃል፣ ምርጫው መደገም አለበት ብሎ ወሰነ። አየህ ተቋም ሲኖር ለአንተ ይፈረድልሃል ሀቅ ካለህ ማለት ነው።